አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኛ በጣም ደህና ነን። ኢድ ሙባረክ፣ እንኳን አደረሳችሁ። ዛሬ እንግዲህ ያው የኢድ በደንብ ስለምንሰባሰብ ኢድ ሙባረክ እንበላችሁ ብዬ እህቶች ጋር መጥቻለሁኝ። ኢድ እኛ ቤተሰቦቻችን ጋር ነው የምናሳልፈው። ጁሙአና ኢድ የምናሳልፈው ቤተሰቦቻችን ጋር ነው። እኔ ቤተሰብ ጋር ነው ያለሁት ቤት፣ እነሱ እኛ ጋር ይመጣሉ ማለት ነው። ባሎቻቸው ልጆቻቸው ተሰብስበው ማሻአላ። አንድ ሰው ከቀረ ደግሞ ቅር ይለናል እና ኢድ በጣም ደስ ይል ነበር። ጀማው ከእናንተ ጋር እንዴት ነበር? ያው ኢድ እንዴት እንዳሳልፍ ነው እንነግራችኋለን። ፋጡሚትና ዘይባ ሰላም ይበሏችሁና ማለት ነው ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? በድጋሚ ኢድ ሙባረክ። ታይማይታይ ትላንትናም ኢድ ሙባረክ ብያችሁ ነበር። እንደዛ አጋጣሚ ስላልተሳካ ኢድን ታውቃላችሁ፣ ቤተሰብ አለ ማታ ድረስ ያኔ ስለማንታይ አልቻልንም ማለት ነው። ሰላም እያለቻችሁ ነው ሰብሪናም በዚያው አጋጣሚ ያው በድጋሚ ኢድ ሙባረክ ለማለት ነው። እና ውዶችዬ ያው ሁልጊዜም እኔ ነግሬያችኋለሁ ቤተሰብ ደስ ይል ነበር። ማሻአላ ተባረክ ረህማን። በጣም ከመነግራችሁ በላይ ማሻአላ የሆነ ኢድ ነበር ያሳለፍነው ከድካምና ከልፋት ውጭ ማለት ነው። ሌላው ማሻአላ ተባረክ ረህማን በጣም አሪፍ ነበረ። እናንተም ጋር አሪፍ እንደሚሆን ተስፋ አረጋለሁ። አሪፍ ጊዜ እንዳሳለፋችሁ ተስፋ አረጋለሁኝ። እኛ ጋር እንደነገርናችሁ ኢዱ ለየት የሚያደርገው ነገር ሁላችንም ጀማው ተሰብስበን ነው። ማሻአላ ተባረክ ረህማን እና አሪፍ ኢድ አሳልፈናል። እስኪ ፋጡሚ እንዴት እንደነበረ ትንገራችሁ። የኢዱንም ገጠመኝ ንገሪያቸው መጀመሪያ። ከኢዱ ዋዜማ ላይ የገጠመሽን አንቺ ንገሪያቸው ይሻላል። አዎ ወላሂ ንገሪያቸው። በጣም የሚያስደነግጥ ነገር ስለነበረም ትንገራችሁ ማለት ነው። እንዴት ሆኖ እንዴት ተፈጠረም ንገሪያቸው። ለሌሎችም ትምህርት ይሆናል። አዎ ትምህርት ይሆናል። በእርግጥ ያው እንዴት ብለውም ለነሱ ጥያቄ የሚፈጥርባቸው ሁኔታ ነው የተፈጠረው። ውዶች የምን ገጠመኝ መሰላችሁ? ያው ኢድን እንደነገርካችሁ ከቤተሰብ ጋር በአንድ ተሰባስበን ነው የምናሳልፈው። እንደ ትላንት ኢድ ሊሆን እንደ ትላንት ወዳ ዛሬ 3ኛ ቀኔ ነው። ማታ ሰዓት ላይ ነው ያው ጽዳት ነበር ቤት፣ ዚነትን ቤት እያጸዳች ነበረ። እኛም ባለው ነገር በቃ ሽርንጉድ እያልን ነበር ለኢዱ ለማግስቱ ለትናንትና ጧት ማለት ነውና ምን ገጠመኝ መሰላችሁ? ወንድሜ ጋር ደርሼ ስመለስ እቃ ድርሼ ከዛ ልክ በሩ ጋር ስደርስ ከኋላዬ ያው ሌባ ልበላችሁ ሌባ ተከትሎኝ ነበርና በሩ ጋር ልደርስ ልገባ ስል ስልኬን ከእጄ ላይ ላፋ አደረጉኝ ማለት ነው። አይገርምም? በኢዱ ቀን አስቡት እንግዲህ ነገ ትላንትና አዎ የሄደችው ለወንድሜ ቃል ልታቀብል ጫት ነጋዴ ወንድም አለንና ለሱ ቃል ልታቀብል ነው። አንዱ ደግሞ ሂና የእጅ ሂና ገዝታ ልትመጣ ነው። ሌባው እንግዲህ እኔ እንዴት እንደተፈጠረ አላውቅም። እኔ እያጸዳዳሁ ነበረ እንዳሉ ነው የማውቀው ማለት እችኛዋም ውጭ ላይ ዕቃ እያጣጠበች ነው። ከዛም በቃ በር ላይ ደርሳለች። ተከትሏታል። እሱ መጀመሪያ በደንብ አጥንቷታል። በር ላይ ነው እኮ እዚህ በር ላይ ደርሳለች። እና ከዛ በፊት ግን የሆነ ስልክ የሚገርም ስልክ ወስደውባት ቅርብ ሰዓት ነው 8 ቀን ምናምን ቢሆን ነው ከገዛችው 28,000 ብር የገዛችው ቅርብ ሰዓት ነው። ወላሂ ነው የምላችሁ። ያም የሚገርም ስልክ ነው ያሁኑም። እና ሌባ በጣም እኛ ሀገር ህግ የለም ማለት ይቻላል። ሌቦች ቢቀጡ እንደዚህ የሰው ልብ አይሰበርም ነበር። እሷ ያስደነገጣትን በሰዓቱ ስልኳ መስሪዋ ነው። በሁለተኛ ደረጃ ደግሞ ብዙ ዶክሜንት አለው ከአረብ ሀገር ጀምሮ ክፍት ነው። እንደገና ኢሜል እና ፓስወርድ እንዲሁም ደግሞ የምትጠቀመው የንግድ ባንክ አካውንት ምናምን እነዚህ በጣም ያሰጋሉ። ከዚህ ቀደም እስከ ኤቲኤም ነው የወሰዱባት እና በጣም ተደናገጥን ወላሂ። ማለት እኔ ስወጣ አስጭኛ የለችም ህፃኗ ልጅም ውጭ ላይ እንደዚህ እያጸዳው ስለነበር ውጭ ላይ ነው የተቀመጡት ተሰብስበው እና እችንም አባቷ አስተኝቷት እሪ ስትለካ ድምጽ ሲወጣ ወጥተዋል። ሌባውም አልተደረሰበትም፣ ያው ወሰደባት ማለት ነው። በጣም ተደናገጥን በሰዓቱ ማለት እሷ አነሳ አንድ ነገር ቢያረጋት ማለት ቢያፍናት ብዙ ነገር አለኩ። እንደገና ደግሞ ምን አለ መሰለኝ በሩ ላይ መምጣቱ ነው ያናደደኝ። በሩ ላይ ሆኖ ይሄ ነገር ተፈጠረ። አጋጣሚ ያኔ ወይ ከኪስሽ ወይ ከሆነ ነገር ባጃጅ ነው ትራንስፖርት ልትሰረቅ ይችላልሽ። ያናደደኝ ግን በር ላይ መጥቼ ጨለማ ነው ማታ ሰዓት ነው ከያን ሁሉ አልፌ መጥቼ ዝናብ ነው፣ በዛ ላይ ዝናብ ነው፣ ጭቃ ነው፣ አሁንም እየጣለ ነው ዝናብ። እና እንደዚህ አይነት ነገር ሀገራችን ላይ በሰፊው ነው የሚካሄደው። አንደኛ ምን አለ መሰላችሁ እንሸኛችሁ ብለው በባጃጅ ይዘው ሂደው ሩቅ ቦታ
ሰርቀው ይሰርቋቸዋል፣ ከዛም ይጥሏቸዋል። በጣም ብዙ ነገር ነው ያለው። ህፃናት ሁላ ሳይቀር እየተሰረቀ ነው አሁን ላይ። ህፃን ልጅ እንደዚህ ይወስዱና ኩላሊታቸውን ምናቸውን ለማውጣት በጣም ያስፈራል። አሁን ላይ ማለት ልክ ከሰው ሀገር ላይ የምንሰማው ነገር እኛ ሀገር እንትን እያለ ነው እና በኢዱ ቀን በጣም አደናገጠን። ስልኩ አይደለም እንደነገርኳችሁ ያስደነገጠን ሀቂቃ ማለት ነው። ስልኩ ሳይሆን እንዴት በር ላይ መጥቶ ማሻላ ማአት ወንዶች ልጆች የሚታመሱበት ቤት ለደቂቃ እነሱ አንቺ ማስልክሽ ሲል ማለት አንቺ እኮ ሙሽሪነኝ እየደወሉ እያቋረጡብን ነው። ያው በኢዱ ቀን የተፈጠረውን ነገር ናቸው። አልሐምዱሊላህ ግን አሁን ረስተነዋል። እሷም ከበዓል በኋላ ስልኳን ትገዛለች፣ ስራዋንም ትሰራለች። ብዙ አይነት ነገር ስትሰሩ እንትን ይላቸው። ፋጥም እንደምታውቋት ዩቲዩብ ቻናል ከፍታ እየሰራች ነው። ጎበዝ ናት። ልጇን ይዛ ነው ለዛው የምትሰራው። እንደዚህ አይነት ነገሮች ደግሞ ያጠና ሰው የሚያውቅ ሰው ብዙ አይነት ነው፣ ብዙ ነገር እንትን ይላል። ሆኖም ግን አልሐምዱሊላህ ስለጠፋው ነገር በቃ ለሷ ፊዳ ይሆናል። 2 ስልኮችን እንግዲህ በ15 ቀን ባልሞላው ውስጥ ነው የተወሰደባት። አንዱ ገበያ ውስጥ ነው። ያም የሚገርም ስልክ ነው። 128 ጂቢ A15 አሁን ላይ 24000 25000 የሚሸጥ ስልክ ነው። ይሄኛውም ደግሞ ያው ሆኖ ሞዴሉ ማለት ነው የሚገርም አዲስ ነው። ቆንጆ ስልክ ነበረ። እሱንም ደግሞ እንደዛው ኢንሻአላህ አሁንም ይተካል። ሁሉም ነገር ኸይር ነው። በነገራችን ላይ አላናደደኝም ያን ያክል ማለት ያናዳቸዋል። በርግጥ ግን እንዳሁኑ አንደኛ ነገ ኢድ ነው አስባችሁታል። ሁለተኛ ደግሞ ስልኬ ክፍት ነበረ። በር ዋጋ ስደርስ አጋጣሚ ከፍቼዋለሁ። ከጀጋ ሲወስደው ክፍት ነው። ሁለተኛ ደግሞ ሶስተኛ በሩ ላይ መሆኔ በር ላይ እንግዲህ ከፍታችሁ ልትገቡ ወደ በሩ ላይ ደርሳችሁ ከእጃችሁ ለፍ ታደርጋችሁ ጨለማ ነው። ከጀርባ አስተላልፋችሁ ስትሄዱ በጣም ከባድ ነው። ይሄ ነገሮች አናዶኛል። በርግጥ አልሐምዱሊላህ ደግሞ ከኋላም ሆኖ መተውሽም ላንቺ ለህይወትሽ ከባድ ነገር የሚደርስብሽ ነገር ስለሚኖር እንትን ይላሉ። ምን አለ መሰላችሁ ሊሰርቁ ሲሉ ሰው ከደረሰባቸው ጩቤ ይይዛሉ፣ እንዲሁም ደግሞ ጠርሙስ ይይዛሉ። ብዙ አይነት ነው ሀገራችን ላይ። ሲቀጥል ደግሞ ያሌባ አጥፍቶ እሱን ብትቀጡት እናንተ ይዛችሁ ወደ ህግ ነው እንጂ የምትወስዱት ብትቀጡት እስራት አለው። ይበልጥ እናንተ የምትስተጓጉሉበት ነገር ነው ማለት እንደውም ሌባ ይደገፋል እንደ የምትሉበት። ሌላ ሀገር እኮ አልሐምዱሊላህ ረብል ዓለሚን የሰረቀ ሰው በእኛ እንደውም የሰረቀ ሰው እጁ እንዲቆረጥ ልጅ ፋጡማ እንኳን ብትሆን ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም በስርቆት ደረጃ። እና እኛ ሀገር ነው በሰፊው በቃ ስራ ተደርጎ የተያዘ ነው። ቤት ያለ ሰራተኛ ያሰርቃችኋል ማለት ተነጋግረው ከደላሎች ጋር እንደዚህ ተኝተዋል እነሱ ምናምን ግቡ እና የፈለጋችሁትን አርጉ ብላ ታዛቸዋለች። በጣም ብዙ ነገር ማለት ሰው የምታምኑበትን ሰውም ደግሞ እንትን የምትሉበት አይደለም። በጣም ነው የሚከብዳችሁ ጀማው። እና ያው የፋጡሚትን ስልክ እንደዛ አድርገው አስደንግጠውን ነበር። ሌላው ያው ልፋት ነበር ሀቂቃ። እነሱም ቀድመው ነው የመጡት። ያው ሰብሪ በጣም ታስቸግራለች። ፋጡም ዘወይም መታ ነበረ። አልሐምዱሊላህ ረብል ዓለሚን ኢዳችንን ተጋግዘን ሰራተኛም ስላልነበረን ያው በቻል ነው እናቴም እህቶቼ ጋር ያው ጽድት ያለ ኢድ አሳልፈናል። ደስ ይል ነበረ ማሻአላ። ልብስ አጠባው ብትሉ ከልብስ አጠባ ጀምራችሁ ቤት ጽዳት ብቻ ብዙ ነገር ነበረ። አልሐምዱሊላህ በቤታችሁ መልፋት ለቤተሰቦቻችሁ ለቤታችሁ መልፋት ያን ያክል የሚያስቆጭ ነገር አይደለም። ያው እኔ ከጎን ሌላም ስራ ስለምሰራ እሱ ያደክመኛል እንጂ ሌላው ነገር አልሐምዱሊላህ። ደግሞ ጤና ወይ እንዴት ናችሁ? ሰላም ባያችሁ እና ያው ልፋት ደስ ይላል። በነገራችን ላይ መቀመጥ በሽታ ነው። መልፋት ግን እንዳታረጁ ያደርጋል። ሀቂቃ እኔ ስለፋ ደስ ነው የሚለኝ። ያው ከአቅም በላይ ሲሆን እናንተ ላይ ይሄ እንቅልፍ ማጣቱ ምናምን ነው እንጂ ስራ መስራት በጣም አሪፍ ነው። ስራ ካልሰራችሁ ግን ሁሉ ነገራችሁ ነው የማያስደስታችሁ። የኛ ኢድ እንደዛ ነበረ። በሁለተኛ ደረጃ ደግሞ ያስደስተን አልሐምዱሊላህ ረብል ዓለሚን ወንድማችን የዛሬ ዓመት እኛም ጋር ያፈጥር አያስርም ሁሉም ነገር በቃ ምንም አይነት ዘመድ የለውም እንደ እስከሚባል ድረስ ጫት ተራዛ ተቀምጦ ነበረ ሁሉን ነገር የሚያሳልፈው። አሁን ደግሞ አላህ ሰበብ አድርጎ ብዙም ገንዘቦች ብናደርግም ተሽሎት እየሰራ እየገባ ነው። ትንሽ የሱቅ ተከፍቶለት ጫቱንም እየሰራ በጣም ደህና ሆኖ እሱ ነገር ያስደስታል። አልሐምዱሊላህ ማለት ያ ግዴታ ያለፈውን ነገር አልሐምዱሊላህ ብዙ የምታውቁ ልጆች አላችሁ። ትልቅ ወንድማችን ነው ብዙ ነገር ነበር። አሁን ደግሞ ተሽሎት ልጆቹንም
የሚፈቅድበት ማሻአላ። እንግዲህ የዛሬ ልጅ በነገራችን ላይ እንደኛ እንኳን እንትን አትልም ልጅቷ ማለት እንዴት ብዬ ልንገራችሁ ጊዜያቸው መሰለኝ የአባትነት እንትኑ በፊት ላይ በጣም ጎበዝ ነበር፣ ተወደው ነበር። ግን ሲጎል የሚወዳቸውም ሁሉም ነው የሚሸሻቸው። የቤተሰብ የእናት ትምህርት አላለም ካንቺ ጋር ልጅ ምን አይነት እንትን ነው የሚመስለው አይምሮ ላይ የሚቀርጸው። አዎ እና አልሐምዱሊላህ ረብል ዓለሚን እሱ ተሽሎታውን ስናይ በእኛው ጋር ነበር። ረመዳንን ማሻአላ በጊዜ ይመጣል፣ አፍጥሮ ምናምን ይሄዳል። ቡና እዛው ነበር የምንልክለት። ብቻ ደስ የሚል ረመዳን አሳልፈናል። ከዛ ላይ እንዳለው ወንድማችን ደግሞ የለም ነበር የዛሬ ዓመት እናቴ የሚገርማችሁ ነገር አሁን እኔ ለጠገበ ስም ምናምን ብዬ አጭሩ እንትን እለዋለሁ። እሷ ግን እናቴ በተለይ ትንሹ ወንድሜ በጣም ስስ ጎኗ ነው። በጣም ነው የምትወደው። ያው ለእሷ ስንል ራሱ ብዙ ነገሮችን ነው የምንተው እንደነገርኳችሁ እና አልሐምዱሊላህ ረብል ዓለሚን ኢዳችን አሁንም ደስ በሚል ሁኔታ እየሰለፍን ነው። ከእሑድ በኋላ ደግሞ ወደ ስራችን እንመለሳለን። ወደ የቤታቸው ይመለሳሉ እና ይሄን ይመስላል። ሌላ ላይ ስትገባ አይናፋርክም በአካል ብታው ማለት ነው። ማሻአላ ጀግና ነህ። እንንገራችሁ ዝም ስትል ያቺ ዝም የምትለው ምናምን እንዳትል እስኪ ልጇ ያት ዘለ አስር እየሰራ ነው ከካሜራ ጀርባ። አሁን ደብድቤ ነው ያው ቆሚ እስኪ ሰራኒ አላቢስ ሲኩሚ ሊጣፈጭ ጎበዝ እስኪ አላቢ የፋጡሚ ቆንጅዬ ናት። እቺ ደግሞ የኔ ጣፋጭ ሰብአለም ደግሞ ያትስቁጭ በይ ምንድናት ልታይ ምንድናት ሃናት ልጅ ቆንጆ ያስካለ እቺ ጋር ተጣልተናል ለጊዜው። አሁን ችግር ጋር አሁን ተዋደናል። አናት እና እንደዛ ነው ያለው ነገር። ጀማው ላይክ እና ሰብስክራይብ ሼር አድርጉ። በፋጡሚ ቻናል ላይ ደግሞ እንመጣላችኋለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ